አይነት ካልቸር የተለያየ አይነት እድሜ ላይ ያሉ ሰዎች ናቸው ያሉት። ሁሉም በየእድሜው የሚያስጨንቀው ነገር አለ። ጭንቀት የሌለበት ሰው የለም። እመኚ፣ የሚያስጨንቅ ነገር ጠፍቶ አይደለም፣ ችግር ጠፍቶ አይደለም ሰው የሚስቀው። እንደውም አንዳንዱ እኮ በጥርሱ ነው የሚሸፍነው ህመሙ አይደል? እና ልብስ ለብሶ ዘንጦ ምናምን ጥሩ ቪዲዮ ቀርጾ ምናምን ሲለቅሰው ሶሻል ሚዲያም ላይ ምናምን የእውነት እንደዛ ነው ይመስላችሁ? አብዛኞቻችሁ ራሳችሁን ኮምፕሌክስ ስለምታደርጉ ሁሉም የራሱ ጭንቀት አለበት። ግን እኛ ጠንክረን ነው እንጂ ጭንቀታችን ቃይ ቀለም ጋይስ። ሀብታም የምትዩ ሰው በዛው በሀብቱ መጠን የሚያስጨንቀው ነገር አለ። ድሃ የምትዩ ሰው ምንም በቃ የለውም፣ በቃ እንደው ገንዘብ እንኳን የለውም፣ የሚበላው የለም፣ ጎዳና ነው የሚያድረው የምትዩ እንደዛው የሚያስጨንቀው ነገር አለ። ገብቶሻል? ይሄ ሰው ልጅ ረክቶ በቃ ብሎ የሆነ ገነት ውስጥ እንደሚኖር ኑሮ አይደለም የሚኖረው። ከዚህ ዓለም በሞት ተለይተን ወደዛኛው ዓለም ስንሄድ እዛ ያለውን አናቅም። እዛ ላይኖር ይችላል። ምድር ላይ ግን እስካላችሁ ድረስ 1 ሚሊዮን ብር ለማግኘት ሰራችሁ፣ 1 ሚሊዮን ብር ስታገኙ ሌላ 5 ሚሊዮን ብር የማግኘት ጭንቀት ውስጥ ትገባላችሁ። ምክንያቱም ያላችሁበት ስቴጅ ልክ ስትቆሙ ደግሞ እንደገና ሌላ ነገር ይፈልጋል። ገብቶሻል? ሁሉም ጭንቀት አለበት። ስለዚህ ምንድነው ደስተኛ እንድንሆን የሚያደርገን? እኔ ይኸው እግዚአብሔር ምስክሬ ነው የምላችሁ፣ በየቀኑ ደስተኛ ነኝ። ሞልቶ ወይ ደግሞ ፐርፌክት የሆነ ኑሮ እየኖርኩ አይደለም፣ ግን ካጣሁት ካልሞላልኝ ነገር የተሰጠኝ በጣም ኤክስፔንሲቭ ነው ብዬ ስለማምን ብቻ ነው። እኔ በእሳት ስለተማርኩ ነው። ሰይፍ በህይወቴ ውስጥ አልፈዋል። ገብቷችኋል? ሰይፍ አንዳንዴ የምትማሩት በእሳት ነው። በእሳት ያልተማረ ሰው አይገባው እና እኔ ሁለተኛ ህይወቴ ነው እየኖርኩ ያለሁት አሁን። ሁለተኛ እድል ተሰጥቶኝ ሁለተኛ ነፍስ በሉት በቃ የቅያሪ ነፍስ እንጂ እስካሁን በህይወት አልኖርም ነበረ እንደገጠመኝ ነገር። ስለዚህ እኔ አሁን ሞባይል ቻርጀር ያልሰራም ብዬ መጨነቅ ይመስልሻል? ወይ የሆነ እንደው ባጣና ምናምን እንደው ቤት ኪራይ ከፍዬ እንኳን መኖር ባልችል እንኳን የኔ ቤት ኪራይ መከፍልልኝ ቢል መጨነቅ ይመስል ጎዳና ብተኛ ደስቴ አይቀንስም። በህይወት መኖሬ ሽልማት ነው ብዬ ማመን ነኝ። አሁን በዚህ ሰዓት መቆየቴ፣ መተንፈሴ፣ መብላት መጠጣቴ፣ ከእናንተ ጋር መገናኘቴ፣ መውጣት መግባቴ፣ መሽቶ ሲነጋ እንደ አዲስ መንቃቴ በጣም ቢግ ዲል ነው ጋይስ። ለእኔ ነው እያልኳቸዋል። ደስተኛ አለመሆን የምችል ይመስላችኋል ስታስቡት? ምን ቢጠፋ የሚያስከፋኝ ነገር ይኖራል ብላችሁ ታስባላችሁ? በፊት ግን ቲኔጀር እያለው ግን ሞባይል ካርድ መሞያ አጣው ብዬ እኮ ማለቃቀስ ሰው ልሆን እኮ እችላለሁ እኮ። ገብቶሻል? ግን እሳት ሲያስተምርሽ አየሽ፣ አሃ ለካ ሁሉም ተራ ነው። ሁሉም እንደወጣችሁ የምትቀሩበት ህይወት ነው። ብዙ ጊዜ እኔን ጉዳይ ነግሬያችሁ አውቃለሁ። እኔ አደጋ ገጥሞኝ የነበረው ቤቴ ውስጥ ነገ ብዙ ነገር አቅጄ ነገ እዚህ ገዛለሁ፣ እዚህ ቦታ ከከሌ ጋር አገናኛለሁ፣ እናደርጋለሁ ምናምን ብዬ በጣም ብዙ ፕላን ኖሮኝ የሆነ ቃል አምጣ ብዬ ወጥቼ አልተመለስኩ። መኪናን ይገጭ ቀጥታ ወደ ሆስፒታል ሄድኩት። በቃ ቤቴን ሁላ አልቆለፍኩትም ነው የምላችሁ ጋይስ። ቲቪው አልተዘጋም፣ የሆነ ሙዚቃ ምናምን ተከፍቶ ነበር ምናምን፣ ማብራቱም እንደበራ ነው፣ ወፍ የለም። እንዲሁ እንደነበረ ነው 10 ምናምን ቀን የነበረው ቤቱ። ሞቼስ ቢሆን ኖሮ ነው ጥያቄ። የገዛሁት ዕቃ እያሟላሁት ነገር ምናምን አካውንቴ ውስጥ ያለ ገንዘብ ገለመሌ። ልብስ አጥቤ እዚህ ልብስ ማጣቢያ ማሽን ውስጥ መጣ ሰጠዋለሁ ብዬ ነው የወጣሁት የነበረው። ልብሱ ሁላ እዛ ውስጥ ነበር 20 ምናምን ቀን። ከዛ የሆነ ሰው መጥቶ ምናምን ነው ከዛ በኋላ ቀንዲ ብዬ ፕሊስ ምናምን ብዬ እንትን ያሉት። አየሽ ቀርቶ ነበር ሁሉም ነገር። በቃ ሬሴ የነበረ ወደ መቃብር የሚገባው። እኔ አሁን ማማረርበት የምበሳጭበት ሰው ሰደበኝ ልበሳጭ ነው እንዴ ጓድ? የሆነ ስሜን አጠፋው፣ ገንዘብ አጣው፣ የሆነ ነገር ያሰብኩት አልተሳካም። ሶዋት ያልተሳካው ነገር ለምን ገደል አይገባም? እኔ እበልጣለሁ። በህይወት መኖሬ ትልቅ ጊፍት ነው ለኔ። እኔ አሁን ይኸውልሽ በህይወት ዋጋውን ከፍዬ ነው የተማርኩት።
እሱ እንድትማሪ ነው እየነገርኩሽ ያለሁት። ሳይገጥምሽ አንቺ ልጅ አለሽ አይደል? ዳቦ ቆሎ እየሰራሽ ነው እየሸጥሽ ነው በትዕዛዝ ምናምን። ይህኔ እናት ኮማ ውስጥ እኮ የተኛ ሰው አለ በዚህ ሰዓት ሆስፒታል ውስጥ በሞትና በህይወት መካከል ያለ ቆሞ መሄድ የማይችል አለ ጋይስ። እግሩ የተቆረጠ አለ፣ ማየት የማይችል አለ፣ መንቀሳቀስ የማይችል አለ። ጀስት ያለንበትን ቴንኪዩ ማለት ስንጀምር ጋይስ እግዚአብሔር ደስ ይለዋል። በቃ እንዴ ይሄን አመሰገነች፣ ኧረ ይጨመርለት እንዴ፣ ለዚህማ ይገባዋል፣ ሺ አድርጎ ያበዛልሻል ማለት ነው በረከቱን። ግን ስናማርር ሰው የለኝም። አንቺ አሁን አባትሽን በህይወት አተሻ፣ በጣም ያሳዝን። ጠንካራ ግን መሆን አለብሽ። ለምን ያለሽ ይበልጣል። ልጅ ያለሽ ነገ ተስፋ አለሽ። አባትሽ በህይወት ብታጫቸውም እዚህ ጋር ደግሞ ልጅ ሰጥቶሻል ፈጣሪ። ሳይደግስ አይጣላም አይደል የሚባለው። ሶ አትሊስት ላደረገልን ነገር ቴንኪዩ ማለት አለብን። ሰው እንኳን ጥሩ ሻይ ጋብዙን ቴንኪዩ እንላለን። አየር በነፃ ሰጥቶን ማምሸት መንጋት በነፃ ለፀሐይ አንከፍል፣ ለመውጣት መግባታችን አንከፍል፣ ለኮላሊታችን ለሳምባችን ለመተንፈሳችን አንከፍል። ስለዚህ እኔ እናት ገንዘብ በማጣትሽ አትከፊ፣ ሰው በማጣትሽ አትከፊ። ያለሽ ነገር ውድ ነው። ምክንያቱም አንቺ ያለሽ ነገር የሌለዋል። ፈጣሪ ስለራራልሽ ነው ለአንቺ እንዲህ ያለሽው። በህይወትስ ያለ አይደለ እንዴ? አሁን ሃፒ ኒው ይር የተባባለ ነው። የዛሬ ዓመት 2025 ሃፒ ኒው ይር ብሎ የነበረ ሰው ዘንድሮ እኮ የሌለ አለ፣ በመሀል ሞተ ማለት ነው። ሶኒና አንቺ እዚህ ደርሰን ሃፒ ኒው ይር ለመባባል ከበቃ ቢንጎ ተመርጠን ነው ማለት ነው። ለሆነ ዓላማ አጭቶኛል ማለት ነው። በሞትም ሁሉ ነገር ቀረ ማለት እኮ። ስለዚህ እመኚኝ፣ ደስታ ጭንቀትሽ ይህንን ያልኩሽን በአይምሮሽ ከዛሬ ጀምሮ ማስገባት ስትለማመጂ ይኸው እግዚአብሔር ምስክሬ ነው የምልሽ፣ ጭንቀት የሚባል በህይወትሽ ጥሎሽ ነው የሚሸሸው። ተመስገን ጌቴ። እያንዳንዷን ነገር ሪኮግናይዝ ማድረግ መጀመር አለብን። ለውጥ እንደዛ ነው። አሁን ስነግራችሁ ችኛዋን በአንድ ቀን ትለውጧት አላችሁ አይደለም፣ ግን ግድ የላችሁም ተለማመዱት። እኔ ያንን በማድረግ ነው አሁን ምንም ያለኝ ሁሉ አጥቼኝ ራቁቴን ራሱ በቀር ባይዞ ምንም የሚደንቀኝ ነገር የለም። ጭንቅላቴ ተለማምዶታል። ሁሉም ነገር ከንቱ እንደሆነ አይቼዋለሁ። ገንዘብ አያተርፍሽም ከሞት። ሁሉም ነገር በአንዴ ጥለሹ ልትሄጂ ትችያለሽ። እሺ፣ ስለዚህ ማመስገን፣ ያለሽን መውደድ፣ ያለሽን አጣጠመሽ መኖር፣ ከልጅሽ ጋር በፍቅር አንድ ጎጆ ውስጥ ጸሎት እያደረግሽ እቅድ እያወጣሽ ደግሞ በአይምሮሽ የምታስቢ ደግሞ ጥሩ ጥሩ ነገር ይሁን። ምሬት፣ ሀዘን ምናምን የምታስቡ ከሆነ ምሬት ነው የምትስቡት። በነገራችን እኔ አስቤ ያሳካሁት ነገር አለ። ለምሳሌ በማሰብ ግን በተግባር ሊቻል የማይችል ነው የምላችሁ። በገቢ ደረጃ እንኳን ኦኬ በቃ በዚህ ወር ይህንን ማግኘት አለብኝ ብዬ ስራ ስሰራ ቁጭ ብዬ ያንን ጻፍኩትና ደጋግሜ ስተኛ የዚህ ወር ይሄ ነው ገቢ፣ የዚህ ወር ይሄ ነው ገቢ። ስነሳ አይገርምም ይህን ገቢ ስላገኘው ተመስገን። ካልሆነም እኮ ገና ቀብድ መስጠት ማለት ነው ለእግዚአብሔር። በዚህ ቀብድ ከሰጠሽው ታማኝ ነው። ብዙ ጊዜ ቀብድ ሰጥቼው አድርጎት ያውቃል እግዚአብሔር። እያጋነንኩት አይደለም፣ የእውነት ኤግዛክትሊ። ደግሞ አንዳንዴ ደንቆኛ ቃል እንዴት ነው ግን አይምሮ የሚሰራው? የአይምሮ ኃይል እንዴት ነው የሚሰራው? ተጠቀሙበት። ኔጌቲቭ ነገር ብቻ ግን ስታስቡ ህይወታችሁ ላይ ኔጌቲቭ ነው እየተደጋገመ የሚመጣው። ምክንያቱም አትራክት ነው የምታደርጉት፣ መጥፎ ነገር ነው የምትስቡት። ስለዚህ ይሄንን ነገር አድርጊ፣ ከዛ በኋላ ይቀየራል። እሺ እመኚ። ካልሆነ ውቀሽ መተሽ። እሺ አመሰግናለሁ። እያዳመጥኩ ነበር። አይዞሽ፣ በርቺ። አመሰግናለሁ። ጠንካራ ምን ያህል ጠንካራ መሆናችሁን የምታውቁት ጠንካራ ከመሆኑ ውጭ አማራጭ ያጣችሁ ጊዜ ነው። ምንም አማራጭ እንደውም ያግዛችሁ ሰው አለመኖር ካለ ከሌለ በህይወታችሁ ውስጥ ቴንኪዩ በሉሽ። አቤት የሚረዳው ሰው የሌለ ሰው፣ አቤት ብቻውን የቆመ ሰው፣ አቤት አይዞህ ባይ የሌለው ሰው፣ አቤት በርታ ጎበዝ ጀግና ሚል የሌለው ሰው እንዴት እድለኛ ነው በእግዚአብሔር። አልገባችሁም? ይህን የሚገባው እኔ እዚህ ስሜት ውስጥ ያለ ሰው ብቻ ነው። ሌሎቻችሁ ዝም ብሎ ትርኪ ሚልኪ ወሬ ነው የሚሰራ። ብቻውን እንደቆመ ሰው ህይወትን
በድል የሚያሸንፍ ማንም የለም። ያለውን ኃይል ሁሉ ነው አውጥቶ የሚጠቀመው። ያለውን አይዞሽ ትንሽ ትሞክሪና አልተሳካ ሲልሽ ምንድነው የምታረጊው? ከል ያለልኛ እንዴ ማንም እንደሌለኝ ያሰብኩት ቀን የተለወጥኩት ታጥቂት እና ብቻችሁን ምድረ በዳ ላይ የቆማችሁ ሰዎች እናንተ ማለት እጃችሁ ላይ ኒኩሌር ቦምብ ነው ያለው። ከተጠቀማችሁበት ነው። አብዛኞቻችሁ ለማማረር ነው የምትጠቀሙበት። ብቻዬን ቀረው፣ አበቃልኝ፣ ሰው ሁሉ ሸሸኝ ምናምን። ብቻህን የቆምክ ቀን ያ የሚገርም ፈንጂ ነው፣ የሚቀጣጠል እሳት ነው። ይህንን ለለውጥ ከተጠቀማችሁበት ማለት ነው።